የዛሬ 150 ዓመት ይሄን የነፍጠኛ የሚባለው ስርዓት ኦሮሞን አፈናቅሎ እዛ መስቀል አደባባይ ላይ ኢሬቻ እንዳይከበር ካደረገ አዲስ አበባ ከተመሰረተች 133 ዓመቷ ነው። የተገናኙና ነው አቶ ሽመልስና የዛሬ 150 ዓመት ሰባበርናቸው አደቀቅናቸው። ምናልባት እኮ አማርኛው በነፍጠኛ ስርዓት ምክንያት ተገለን የነበረው እንዳናከበር ተደርገን የነበረው አሁን እኛ የልጅ ልጆች ታግለን ባመጣነው ነጻነት በዓል ማክበር ችለናል። ቢሆንም አማርኛው ምንም ችግር አልነበረው። ልክ ትናንትናውኑ እዚህ መስቀል አደባባይ ላይ እንደሰበሩ አይነት ንግግር ነው ያደረጉት። ያ ማለት አሁን የተሰበረ አካል አለ ማለት ነው። እንግዲህ በዚህ ሰዓት በተለይ ከለውጡ በኋላ መስቀል አደባባይ ላይ የተሰበረ ምናቀው በሰኔ 16 ጠቅላይ ሚኒስትሩን ደግፈው የወጡ ልጆች ሲሞቱ አይተናል። ኢንጂነር ስመኘው ሲሞቱ አይተናል። ከዛ ውጪ ግን መስቀል አደባባይ ላይ የተደረገ በነፍጠኛ ስርዓት የሚሆን በማንንም የተደረገ ምንም አይነት ግጭት አልነበረም። ስለዚህ የት መጣ ይሄ ነገር? የወያኔን ስርዓት ሰባብረ ነው ዛሬ በነፃ እየተናገርን ነው። ሽመልስ ቢል ኖሮ ቅር ይል ነበር ማለት የወያኔን ስርዓት በነገራችን ላይ ተናግሮታል። እሱም ሌሎችም ይናገራሉ። የወያኔን ስርዓት አርበድብደን አሸንፈን ዛሬ የህዝቦች ነፃነት አምጥተናል ብሎ ቢናገር ኖሮ ችግር አለው? ችግር የለውም። ታንተና ከወያኔ ጋር ስትፋለሙ ነበር። ከዛ ከ150 ዓመት በፊት ተገናኛችሁ። የነፍጠኛውን ስርዓት የዛሬ 40 ዓመት በህዝቦች ትግል ተደርምሷል አልተደረመሰም? የዛሬ 40 ዓመት ዛሬ አሁን አልነበረ። ከዚህ እንደው የታሪካዊ ሂደትን የተናገረው እሱ ከዚህ ሀገር በዚህ ጋር ጭቆና አድርጎ የኦሮሞ ህዝብ ባህሉን ማንነቱን እንዳያከብር መብቱን የነፈገውን የነፍጠኛ ስርዓት አሸንፈን ያለው አሸንፈናል አላሸንፈም? አሸንፈናል። የህዝቦች ትግል የነፍጠኛውን ስርዓት አሸንፎ ኃይለ ሥላሴን አሽቀንጥሮ ህዝቦች በማንነታቸው እንዲኮሩ አድርጓል። ቀጥሎ ነፍጠኛውን ወክሎ የመጣው ያገዛዝ የወያኔ ያገዛዝ ነው። የወያኔን ማስቀረቱ ብቻ ነው ትችቱ። የወያኔን ማስቀረቱ ብቻ እንጂ እኔ ክርክሩ እየገባኝ አይደለም። ነፍጠኛ አልተንኮታኮተም? ነፍጠኛ ህዝብ አልጨቆነም ነው? አልተንኮታኮተም ነው? እንዴት ክርክሩ ምንድነው? እና ወያኔ ሲል ችግር ከሌለው ነፍጠኛ ሲል ለምን ነው ችግር የሚኖረው? ነፍጠኛ ነፍጥ ያነገበ በሚል የተገለጸ አይደለም። በሚል ነፍጥ ያነገበ አይደለም ይያልን ያለው ስርዓት ነው። የትኛው ስርዓት ነው ግን ነፍጠኛ ስርዓት የሚባል የነበረ? ንጉሳዊ ስርዓት፣ ከዛ በኋላ የደርግ ነው የነበረ፣ ከዛ የኢህአዴግ ነው የነበረ። የነፍጠኛ የሚባል ስርዓት ነበረ። የነፍጠኛው ስርዓት ከሚኒሊክ አንስቶ እስከ ኃይለ ሥላሴ የነበረው ስርዓት የነፍጠኛ ስርዓት ነው። ራሱን የነፍጠኛ ስርዓት ብሎ የሚወክለው እኔ እኮ አንዳንዴ አሁን ያለው መንግስት እኮ ነፍጥ ያነገበ ወታደር አለው አይደል? አንዳንዴ እኮ የሰውን ቁስል ጠመንጃ መያዝ ብቻ አይደለም ስርዓቱ። ሐረርጌ ላይ አንድ ወታደር ሰፍሮ ሴትልድ ኮሎኒያሊስት ነበረ። አንድ ወታደር ገበሬውን 10 ገበሬን ከነመሬቱ ከነባለቤቱ ከነትዳሩ ኦን ያደርግ ነበር። ስለዚህ የጭሰኛና የላባደር ነው የነፍጠኛ ነው። የነፍጠኛ ስርዓት ነው። ቀጥሎ የመጣው የደርግ ስርዓት ነው። ቀጥሎ የመጣው የወያኔ ስርዓት ነው። ብዙ ትላልቅ አባቶች ደግሞ የሚስማሙበት ነፍጥ ያነገበ ለሀገር ለድንበር የታገለ ኦሮሞ ሊሆን ይችላል፣ አማራ ሊሆን ይችላል፣ ትግሬ ሊሆን ይችላል። ብዙ የህወሓት ታጋዮች ደግሞ እንዴት እንደሚያምኑ ታውቃለህ? ህወሓት ማለት ታግሎ ደርግ ኢትዮጵያን ከነጻነት አውጥቶ መስዋዕትነት ያደረገ 60,000 ሰው ያለቀበት ነው የሚሉ። አዎ that's part of the story, true part of the story ነው፣ እውነተኛ ነው። ግን ከዛ በኋላ ያ ትግራይ ነጻ አውጥቶ ኢትዮጵያን ነጻ አወጣው ብሎ የመጣው ኃይል ደግሞ ሀገር ሲበዘብዝ ማዕከላዊ ላይ ቶርቸር ሲያደርግ የነበረ ነው። the same ነፍጥ ያነገበው ሰው የሚኒሊክ ጦር የኃይለ ሥላሴ ጦር ዶጋሊ ላይ ተዋግቷል ከጣሊያን ጋር። አዎ አድዋ ላይ ተዋግቷል። አዎ ሐረርጌን፣ አርሲን፣ ወለጋን፣ ደቡብን፣ ሲዳማን፣ ወላይታን ዘር ሲያጠፋ የነበረ ሲዘርፍ የነበረ ለረጅም ጊዜ ህዝቡን ሲያቆረቁዝ የነበረ ከዛም በተነሳ የህዝቡ ሮሮ ገንፍሎ በመምጣት የሐነገለው ስርዓት ነው። ለኔ እንደ ስርዓት ከሆነ መላው ኢትዮጵያን ጨቁናል ነው ወይስ አንድ አካባቢ ያልጨቆነው አካባቢ አለ? ያልጨቆነው አካባቢ የለም፣ ግን ደቡብና ሰሜን ግን ይለያያል። የመሬት ፖሊሲው ይለያይ ነበረ፣ የጭቆና አካሄዱ ይለያይ ነበረ፣ ሁሉም ይለያይ ነበረ። እሺ እንደዚህ እናርገው። የ150 ዓመት ታሪክ አንስቶ ቁርሾ ከማብዛትና ሌሎች ነገሮች ክፍተቶችን ከመፍጠር አሁን እድል አለ ታሪክ መፍጠር እየተቻለ 50 ዓመት ሊያሻገር የሚችል አንድ ሊያረግ ነገር መፍጠር እየተቻለ ለምን እንደዚህ አይነት ነገር ሊፈጠር ቻለ? ከዛ ይልቅ የሚያስማሙ ለምሳሌ ሬቻ ኢትዮጵያውያን በዓል ነው። እንዲሁም እኮ 150 ዓመት የሚለውን የሚቃወሙ ሰዎች አሉ። እዚህ ቀበና ወንዝ ላይ እናከብር ነበር እስከ ቅርብ ጊዜ። እንደውም ያኔ ስናከብር ሁሉም ብሔረሰቡ በጋራ ሆነ ነው ኦፊሻላዊ ሆኖ በመንግስት ደረጃ አይደለም እንጂ እናከብር ነበር፣ አቃቂ ወንዝ እናከብር ነበር የሚሉ ሰዎች አሉ። እሺ አይከበርም ቁሞ ነበር እንበል። ሬቻ ልክ እንደ ምስጋና ቀን ነው ካልን
ሁሉም ኢትዮጵያውያን በጋራ እንዲያከብሩት መስራት የኦሮሞ ልጆች ካምቦ መጣው እዚህ አልጋጣው መሬት ላይ ከሚተኙ አስፋልት ላይ ከሚያድሩ ቤታቸው የሚያስተኛቸው የአዲስ አበባ ሰው እንዲፈጠር ቢደረግ ይዛው የመጣችን ጭቆ የሚገዛት ሰው አምባሻ ገዝቶ ደግሞ ጾሙን ከሚያድር የሚበላ ባህል ለባህል የሚለዋወጥ አብሮ የሚጨፍር አብሮ በዓሉ የሚያከብር ህዝብ መፍጠር ነው የሚሻል የነበረው ወይስ አደባባዩ ልቀቁልን መንገዱን ልቀቁልን አክብረን እንሂድ አይነት እንደዚህ አይነት ነገር መፈጠሩ ነው ልክ አንድ የሚያደርግ ነገር መፍጠር አይሻልም ነበር ማን ነው አደባባዩና መንገዱን ምክንያቱም ከቦሌ አራብሳ ጀምሮ እስከ እንትን ሙሉ መንገድ ተዘግቶ ነበር በየሰፈሩ ፍተሻ ላይ ነበር መስቀልም ተዘግቶ ነበር እዚች ነው ከኡራኤል ጀምራ ነው የተዘጋው የመስቀል እዚህ ያለው ከተማ ህዝብ ነው ያከበረው እሬቻን ከውጭ ስለሚመጣ ለሴኩሪቲ ሲባል ምን አሁን እኮ እሷን ብቻ ነካ አድርጌ ወደ አንተ ማናው ጥያቄ ልመለስ አብዛኛው ሚዲያ አብዛኛው በተለይ ኦሮሞ ጠል የሆነው ቡድን ኢሬቻን የጠበቀው ጭፍጨፋ ይካሄዳል የከተማው ህዝብና ህዝቡ ይጣላል ነው ይሄን ስለሚያክ ሴኩሪቲው ግጭት ሊፈጥሩ የሚችሉ ድሮች እንዳይፈጠሩ እርምጃ ወስዷል ለዚህ መመስገን ነበረበት አንተ ያነሳው የምስጋና ቀን ከሆነ ለምን ግጭት ይፈጠራል ምስጋና ለማመስገን ወጥቶ በጋራ ለማክበር ለምን ይጣላል ሰው ምንም የሚያጣለው ነገር እኮ አይኖርም ያ ሁሉ ህዝብ እየመጣ ያለ ግጭት ማስቀስቀስ የሚፈልግ ሰው ድንጋይ ቢወረውር ኦኬ ፍተሻ ያስፈልግም ማለት እኮ ነው የምስጋና ቀን ስለሆነ ፍተሻ ያስፈልግም ማለት ድንጋይ የምስጋና ቀን ነው ኤጀንስ በተዋርስ መስቀልም እኮ ክርስቲያኖች በክርስትና እንትን ክርስቲያናዊ የሆነ በዓልን ያከብሩ ተፈትሾ ነው የሚመጡ ግን ተፈትሾ መንገድ ተዘግቶ ይሄ ሴኩሪቲ ትክክለኛ ስራ ነው የሰራው አንተ ያነሳው ጥያቄ ግን አለ ወደፊት ፎከስ ብናደርግ ይሻላል ወይ አዎ ትናንት የነበረው ታሪክና አሰራር አያስማማንም ቁስል ያለበት ቁርሾ ያለበት ነው ግን ምኒልክን እየሞገስክ እየኮፈስክ ያኑ ላይ ሐውልት ይፍረስልኝ እያልክ በየቤተ መንግስቱ በየቦታው ለምሳሌ ፕሮፌሰር ዳኛቸው ያነሳውን በጣም የገረመኝ እሱንም ያክል ምሁር የምኒልክን የሙት ዓመት ይሁን የበርዝዴይ ሊያከብር አንኮበር ላይ ከፍ አድርጎት ሲያከብር ከርሞ ዛሬ ደግሞ ለምን የምኒልክ ስርዓት የፈሰመውን ስተትና ዘረፋና በደል ለምን ተናገራችሁ ይባላል ስለ it takes two to tango የታሪክ ቁርሾ ቁስል አለብንኛ ቁስላችንን አትነካኩ ወደፊት የጋራ የሆነ ሀገር መመስረት እንችላለን ወደ ኋላ እንዳናይ ከተፈለገ እናንተም ወደ ኋላ አትዩ ነው ግን ምኒልክን ካሞገስክ የምኒልክን ገድል ከፍ አድርገህ የምታወራ ከሆነ እኛ ደግሞ የምኒልክን ወንጀል ከፍ አድርገን እናነሳለን የመለስን ገድል ከፍ አድርገው የምታነሳ ከሆነ እኛ ደግሞ የመለስን ወንጀል ከፍ አድርገን እንናገራለን ምን ይጠቅመናል ነው አሁን እንደ ሀገር ምን ይጠቅመናል ወደፊት ለመሻገር ወደፊት ያሰብን የጠፉ ጥፋቶችን ላለመድገም መስራት አይሻልም እንዝጋው ነው በሁለት መንገድ ነው መሄድ የሚችለው አበለዚያ አንደኛው ፋይሉ እንዳለ እንዝጋው ክፋቱንም ደግነቱንም አንናገር አንዱ እሱ ነው ሁለተኛው ክፋቱና ጥፋቱን ተወያይተን ተስማምተንበት ፋይሉን ዘግተን እንሄድ ነው ሁለቱም እየካሄደ አይደለም ያለው ቁስሌን ተነካካለህ ቁስሌን ሳሳይ ደግሞ ለምን ታሳየኛለህ እሱ አይሆንም ምናልባት በዚች ሀገር ማለት ነው በርግጥ ብዙ ሰዎች የ150 ዓመቷን ታሪክ ያነሳ ይጣላል እንጂ የ3000 ዓመት ታሪክ አላት የ1000 ዓመት ታሪክ አላት በመትባል ሀገር ውስጥ እቺን የ150ን ብቻ ያነሱ መጥፎውንም ጥሩንም እየተነሳ አንዱ የሚያሞግስበት አንዱ ደግሞ ያንዱ ጀግና ያንዱ ጠላት የሚደራረግበት ነገር ወይ ስምምነት ላይ ተደርሶ አንድ ቦታ ላይ የሚዘጋበት ነገር እንታሁን አሁን ያለው ትውልድ የዛ ጉዳይ ቀጥተኛ ተሳታፊ አልነበረም ተሳታፊ ካልነበረ ስለ ጉዳዩ ተነጋግሮ ተመካክሮ ዳግም እንዳይፈጸም የተፈጸመው ነገር ስተትም ከሆነ ይሄ ነገር ስተት ነው የተፈጸመው አንዳንድ ደግሞ በስተት ደግሞ የታሪክ የተዛቡ ታሪኮችም ካሉ ታርሞ መሄዱ መልካም ነው ግን ከዛ ይልቅ እኔ አሁንም ደግሜ ያጽኖ ሰጥቼ መናገር የምፈልገው ነገር በቃ እቺን ሀገር አንድ የሚያደርጉ ነገሮች እነዛን ነገሮች ልክ ነው በቃ አይደለም በአጼ ምኒልክ ዘመን በሁሉም ነገስታት ዘመን አሁንም ያለው መንግስት ጥሩ ስራዎችን ይሰራል መጥፎ ስራዎችን ይሰራል ያስራል ይገላል ቶርች ያደርጋል ብዙ ነገሮችን ያደርጋል አልተደረገም ብሎ መካካዱም ያን ያክል ምንም የሚያዋጣ ነገር የለው በዛ ልክ ተደርጓል ወይ አንድ ወገን ነው የተደረገ የትኛው ቦታ ነው የተደረገ የሚለው ነው የሚያከራከረው እና
አንተ ያጨባበጥካቸው 5 የኦሮሞ የፖለቲካ ድርጅቶች አሉና ሰው እንደ መልካም ነገር ተመልክቶ ከነሱ መማር አለበት፣ አሪያ መሆን መቻል አለበት፣ እንዲህ አይነት ነገር መደረግ አለበት። እንደውም ጃዋር ለሰላም እንደዚህ ይህን ያክል ጥረት የሚያደርግ ሰው ነው እንዴ እስከመባል ድረስ ደርሶ በአንድ ሳምንት ጊዜ ውስጥ እነዚህ የኦሮሞ ፓርቲዎች 2 የተለያዩ ቦታዎች ላይ ተገኙ። የምኒልክ ቤተ መንግስት አፍሪካውያን መጥተው ሲመረቅ ግማሾቹ እዛ ተገኙ። አንተና የተወሰናችሁት ደግሞ አኖሌ ሐውልት ላይ ተገኛችሁ። ምን አይነት መልእክት ለማስተላለፍ ነው? ምን ለማለት ነው? እነዚህ 2 ቦታዎች ላይ የፈረሙት ፊርማ ሳይደርቅ የተጨባበጡት እጃቸው ላይ ያለው መዓዛ ሳይለቅ ይሄ እዚህ 2 ቦታ ላይ የተገኙት የራሱ የሆነ መልእክት አለው ወይ? በመጀመሪያ ደረጃ እንደ ሀገር እንደ ህዝብ ዛሬ ኢትዮጵያ ውስጥ ያለው ህዝብ የጋራ ታሪኩ 150 ነው። ኦሮሞው የገዳ ስርዓቱን እስከ 5000 6000 ሊቆጥር ይችላል። ወላይታው እንደዛ ሊቆጥር ይችላል። የጋራ ታሪክ አለው ኢትዮጵያውያን። የጋራ አንድ መንግስት በጋራ የጋራ ታሪክ የለንም ብሎ ጃዋር የሚል ነገርም ስለነበር የጋራ ኮመን ግሎሪየስ ፓስት ነው ያልኩት። የጋራ የከፍታ ታሪክ እንጂ የጋራ ታሪክ አለን። የክፋትም ይሁን የጦርነትም ይሁን ሁሉም የጋራ ታሪክ አለን። አንድ ስርዓት ውስጥ አንድ መንግስት ውስጥ ከምኒልክ ወዲህ የነበረው አገዛዝ የጋራ ታሪክ አለ። ግን የጋራ የሚያጣላ አንዱ ጨቋኝ ሌላው ተጨቋኝ የነበረበት ማአት ችግር የደረሰበት ዘረፋ የነበረበት ጦርነት የነበረበት ቀሽብር የነበረበት ነፍጠኛው ሰውን ሲያስቸግር የነበረበት ወያኔው ቶርቸር ሰው ሲያደርጉ የነበረበት ነው። እዛ ላይ በደንብ መረዳት መቻል አለበት እያልኩ ያለሁት። አዎ የጋራ ታሪክ አለ። የጋራ ግን ወደ ኋላ ተመልሰን ኢትዮጵያን ወደ ቀድሞ ከፍታ እንመልሳት ውሸት ነው። የጋራ የከፍታ ታሪክ የለንም። ያለን የጋራ አወዛጋቢ ታሪክ ነው። በውዝግብ ላይ የቅርብ ዘመኗ ካልሆነች በስተቀር እኮ በጥንት ዘመንማ በዓለም ስልጣኔ አክሱም ስልጣኔ በዓለም የማን የነበረች ታሪክ አይደለም። የጋራ አይደለም። እነሱ ጋር ሁሉ የጋራ ነበሩ እንጂ ከኛ ሁሉ አልፎ አክሱም ሲሰራ አንድ ሀገር ነበር እንደኛ። ስንት ሀገር ነበርን ታዲያ? አንድ ሀገር ነበር። ብዙ ሀገር ነበርን እንጂ ያ ዳልኮ የራሱ መንግስት ነበረው አይደለም እንዴ? ወላይታ እኮ የራሱ መንግስት ነበረው። ሲዳማ የራሱ መንግስት ነበረው እንዴ? የተለያየ ሀገር ነበር እኮ። ከሌላ እኮ አይደለም ያለው ከባሩ ዘውዴ ጽሁፍ እኮ ነው። ከባሩ ዘውዴ መጽሐፍ እኮ ነው የተናገርን ያለ ነው። አንድ ስርዓተ መንግስት የተፈጠረው ምኒልክ ስር ነው። ቴዎድሮስ ጀመረው፣ ምኒልክ ነው አንድ ስርዓተ መንግስት የፈጠረው። አዎ ዘመነ መሳፍንትን ወደ እንትን የመጀመሪያ እንቅስቃሴ ያደረገው ቅድም እኮ የተናገርኩት። ለምሳሌ የኦሮሞና የአማራ የጋራ ታሪኩ 500 ዓመት ይሄዳል ብያለሁ። ዋይ ከዘመነ መሳፍንት ጀምሮ የጥሉም የፍቅሩም የምኑም አለ። የሁለቱ አንድ ላይ ካየኸው የትግራይና የአማራ ከዛ አለፍ ሊል ይችላል። ግን ጸማይን ከተ ኮንሶን ከተ ሶማሌን ከተ አፋርን ከተ ይሄንን ወደ 60 ወደ 80 ምናምን የሚሆነው ብሄር አንድ ላይ ያካተተው ዘመነ መንግስት ግን ከምኒልክ ወዲህ የመጣ ነው። ስለዚህ የከፍታ ታሪክ የሚባል የጋራ ታሪክ እንደ ኢትዮጵያ ከፍ ብላ አታውቅም ነው። የጋራ ታሪክ የኢትዮጵያ ህዝቦችን አንድ የሚያደርግ የጋራ ታሪክ የለም። ኮመን ፖለቲካ 3 ፖለቲካል ሂስትሪ 3 ሂደቶች አሉት። ግሎሪየስ ፓስት ምንለው የከፍታ የቀድሞ ከፍታ ምንለው አለ። ዲግሬድድ ፕሬዘንት ምንለው አሁን ያለንበት ችግር የውርደት የውድቀት ዘመን ምንለው አለ። ከዛ ወደፊት ምናልመው ኢትዮጵያን ፊውቸር ምንለው አለ። መለስ ምን አደረገ መሰለ? ይሄንን ለማስታረቅ ሲሞክር በሚሊኒየም ላይ የተናገረው ነገር ስታየው የመጀመሪያው ሚሊኒየም አለ ለኢትዮጵያ የከፍታ ዘመን ነበር አለ። ሁለተኛው ሚሊኒየም የጨለማ ዘመን ነበር አለ። የአማራው አገዛዝ የነበረበት ወቅት። አሁን ሶስተኛውን እየጀመርን ነው ሬኔሳንስ በጣም ትዝ ይልሃል። ሬኔሳንስ ዳም ሬኔሳንስ ምናምን ሲሉት ኢትዮጵያ በትግራይ አመራር ስር ከፍታ ታመጣለች ነው። ሌላ ወሬ አይደለም ሲናገር የነበረው። ያንን የተቀበለ ሰው አለ እዚህ ሀገር? ምን ማለት ነው? የአክሱም ጊዜ በጣም ከፍታ ነው። ከዛ በብሎ እንግዲህ ሁለተኛ ክፍለ ዘመን ውስጥ እነ ፋሲለደስ የተሰሩበት ነው፣ እነ ላሊበላ የተሰሩበት ነው። ያንን የጨለማ ዘመን አለው ነው። የራስን ለሁሉም ለትግራይ የከፍታ ዘመን አለን፣ የዲግሬድድ ዘመን አለን፣ የኢትዮጵያን ፊውቸር ሊኖር ይችላል እንደ ኦሮሞም እንደ አማራም። ያ ግን የትናንትና የከፍታ ዘመን የጋራ አይደለም። ለትግራይ ልሂቃን የከፍታ ምንለው አክሱም ነው። ለአማራ ልሂቃን የከፍታ ምንለው እነ ዛጉዌ ፍልፍል እንትን የሰሩበት ዘመን ነው። ለኦሮሞ የከፍታ ምንለው የገዳው ስርዓት ነው። ሁሉም የተለያየ የራሱ አለው። ፓስቱን ሁሉም የየራሱ ነው ያለው። ኦሮሞ የራሱ ከፍታ አለው፣ አማራ የራሱ ከፍታ አለው። ይቺ 150 ዓመት ኮንትሮቨርሻል ትሁን እንጂ የጋራ ታሪክ አለችን እንደ ኢትዮጵያ ህዝቦች። ግን ማጣላ አንድ ነገር አለ። አንተ ያነሳው ዩቶፒያን ፊውቸር
የኦሮሞ ባንዲራ አይተው እንደሆነ ነጭ፣ ቀይ፣ ጥቁር ነው። ነጭ ማለት አመድ ማለት ነው። ተቃጥሏል፣ አልፏል። ኤኬራ ማለት ነው። አጥንት ሞቷል ማለት ነው። ቀይ አሁን የምንኖረው ዘመን ነው። የእሳት እንደ እሳት ላይቭ የሆነ አሁን የምንኖረው ዘመን ነው። ጥቁር በፈጣሪ ይመሰላል። በፊውቸር አንኖውን በዚህ ነው ትላንትና ላይ እናንተ ላንስማማ እንችላለን። ኢቭን ዛሬ ላይ ብዙ ላንስማማ እንችላለን። ነገ ግን ለሁላችንም እኩል ነች። የጋራ ቆንጆ ታሪክ፣ የጋራ ከፍታ ዘመን መገንባት እንችላለን። ኢትዮጵያን ወደ ቀድሞ ከፍታን መልሳት ማለት ወደ አዙሪት እንመልሳት፣ ክርክር ውስጥ ንትርክ ውስጥ እንግባ ማለት ነው። ከዛ ይልቅ እስቲ ትላንት ከነችግሩ ከነክፋቱም አልፏል። እስቲ ለህዝቦች ሁሉ የሚሆን የህዝቦች እኩልነት፣ የህዝቦች መዋደድ፣ መቻቻል፣ ከእርዛት ከድርቅ ከጦርነት የምንወጣበት ፎርሙላ እናምጣና የሁሉም ኢትዮጵያ ብሔር ብሔረሰቦች፣ ህዝቦች፣ የግለሰቦች፣ የሃይማኖቶች፣ የጾታዎች ፍቅርና ክብር መቻቻል ያለበት ነገን እንመስረት። ምክንያቱም ነገ አልተጻፈም። ትናንት ተጽፏል፣ ነገ አልተጻፈም። ነገ ግን የጋራ ነገ መጻፍ እንችላለን። እዛ ላይ ፎከስ እናድርግ። አገሪቷን አዙሪት ውስጥ እየከተታት ያለው የጠቅላይ ሚኒስትሩ አመለካከት ነው። እውነቴን ነው የምልህ። ትላንትና ላይ ማነጣጠር ለኢትዮጵያ አይጠቅምም። ቁስል ማነሳሳትን ነው፣ ልዩነትን ማስፋትን ነው። አነሰሪ ኮንትሮቨርሲ። ይሄን የምልህ እንደ አክቲቪስት ብቻ አይደለም። I have studied it። ማአት ፔፐር ጽፌበታለሁ። ኢትዮጵያን ብቻ አይደለም፣ የአርመንና የቱርክን አጥንቼዋለሁ። የአሜሪካን የውስጥ ጉዳይ አጥንቼዋለሁ። በአውሮፓ የነበረውን አጥንቼዋለሁ። ህንድ የነበረውን አጥንቼዋለሁ። በቀድሞን ሂስቶሪካል ሚሞሪ የሚባል አለ። the impact of historical memory on contemporary politics ትልቅ ፊልድ ማአት ፒኤችዲዎች የተሰሩበት ማአት ግጭቶች፣ አብዛኞቹ የዓለማችን ግጭቶች ስለ ነገ አይደለም። በነገራችን ላይ አብዛኞቹ የዓለም ዴድሊ የሆኑ ግጭቶች ትላንትን እንዴት እናስታውሰው። ስለዚህ ምን ማድረግ ነበረባቸው? ምንድነው ያደረጉት? ጠቅላይ ሚኒስትሩ እዚህ ጋር የሚወቀሱበት ነገር የምኒልክን ቤተ መንግስት ማደሳቸው ነው ጥፋቱ? ማደሱ አይደለም። አንደኛ ከመነሰክ ወደ ትላንትናው ከፍታ እንመለስ። ፕሮብሌማቲክ ነው። ለአንዱ ከፍታ የነበረው ሌላው ሸለቆ ነበር። ለአንዱ ደስታ የነበረው ለአንዱ ሀዘን ነበር። ለአንዱ ድል የነበረው ለአንዱ ውርደት ነበር። ስለዚህ ያ መነሻ ችግር አለበት። ሁለተኛ ቤተ መንግስቱ ምኒልክ ነበረበት፣ ኃይለ ሥላሴ ነበረበት፣ ደርግ ነበረበት። ሌላው መልሶ እነዛ ኮንትሮቨርሻል የሆኑ ንጉሶችን መልሶ እንደ ትልቅ ንጉሶች መኮፈስ ለደጋፊዎቻቸው ትልቅ ሊሆኑ ይችላሉ። እነሱ ለጨቆናቸው ህዝቦች ግን ሰይጣን ነበሩ። ስለዚህ አፍርሶ አዲስ መሰራት ነበረበት። ምክንያቱም ታሪክ አይቀርም። ማደሱ አይደለም በአዲስ መልኩ በዋክስ የተሰራ ንግሩ በጣም ዓለም ያደነቃቸው ንጉስ ምናምን ኖ መለስን እኮ ኃይለ ሥላሴ ከኛ በፊት ነው። ምኒልክ ከኛ በፊት ነው። መለስን እኮ የሚያመልኩት የሚወዱት ሰዎች አሉ አይደለም እንዴ? ማዕከላዊ ደግሞ እግራቸው የተቆረጠ የተኮላሹ ሰዎች አሉ። ስለዚህ ሁለቱም ታሪኮች መነገር ነበረባቸው። እንደዚህም ጥሩ ስራዎችን ሰርተዋል፣ እንደዚህም መጥፎ ስራዎችን ሰርተዋል። ግን በታሪክ አጋጣሚ እቺን ሀገር መርተዋል፣ መታወስ አለባቸው። ወይ ሁለቱም መነገር አለበት ወይ ተከርኖ ይብሰል ብሎ መድፈን ነው የሚያስፈልገው። ምክንያቱም ኦሮሞ ውስጥ፣ ወላይታ ውስጥ፣ ሲዳማ ውስጥ፣ ሶማሌ ውስጥ የኃይለ ሥላሴ ስም ሲነሳ የሚነሳው ጠባሳው እስከዛሬ ፍረሽ ነው። እዚህ ጋር ማዕከላዊን ላይ የነበረውን ሰቆቃ እየተናገርክ ማዕከላዊን እኮ የከፈተው ኃይለ ሥላሴ እኮ ነው። በምኒልክ ጊዜ በደርግ ጊዜ የቀጠለው እና ጠባሳችንን የህዝቦችን ጠባሳ መነካካት አያስፈልግም። ዓለም ላይ ዴድሊ የሆኑ ግጭቶች በሙሉ ነገን እንዴት እንጻፍ በሚለው ነገን እንዴት እናሳምር በሚለው አይደለም፣ ትላንትን እንዴት እናስታውስ በሚል የባልካን ጦርነት ብትወስደው የዛሬ 400 ምናምን ጦርነት ነበራቸው። የመጀመሪያው ዓለም ጦርነትም የሁለተኛው ዓለም ጦርነትም ከዚህ ጋር ተያይዞ ነው የተነሳው። ስለዚህ ሀገርን ወደ ጦርነት የትላንትናን የጦርነት የመገዳደልን ዘመን ከፍ አድርጎ ለማሳየት መሞከር ቁርሾችን በመቀስቀስ የተዳፈኑ እሳቶችን በመቀስቀስ ቁስልን ጠባሳን መልሶ በማቁሰል
ወደፊት የባሰ ጦርነትን መጋበዝን ነው የሚያመጣው። ስለዚህ it's incredibly embarrassing። እኔ ኦሮሞ ስለሆነ አይደለም ጠቅላይ ሚኒስትሩ የምለው። በነገራችን ላይ ጠቅላይ ሚኒስትሩ ኦሮሞ ባይሆን ኖሮ አማራ ቢሆን ኖሮ አያደርገውም ነበር ይሄንን because it's dangerous። ስለዚህ እኛ ከዚህ ጋር ስለተያያዘ ብቻ አይደለም አኖሌ ይሄን ነው። አንደኛ the other side of the story መነገር አለበት። አሁን ቅድም ስትገልጽልኝ እኮ ኋላችን እያሰብን ቁርሾ መቀስቀስ አያስፈልግም ካሉ አኖሌ መገኘት አኖሌ ላይም በሌላ ቁርሾ መቀስቀስ ነው። አንተ ከዚህ ከቀሰቀስክ እኔ ያኛውን ታሪክ መናገር ግዴታዬ ነው። አንተ ምኒልክን የምትኮፍሰው ከሆነ እኔ የሱ ወንጀል መናገር ግዴታዬ ነው። ምክንያቱም የሰማዕታቱ የተጎጂዎቹ ደም የነሱ ሮሮ መሰማት መቻል አለበት። ምን ይጠቅማል? ልዩነት ከመፍጠር በስተቀር ግን ምን ይጠቅማል? ኦኬ ልዩነቱ እንዲቀር ከተፈለገ ምኒልክን መኮፈስ፣ ኃይለ ሥላሴን መኮፈስ፣ መለስን መኮፈስን ዝጉት። ታሪክ ይጠፋላ። ታሪክ አልባ ሀገር እንሆናለን። ከነ መጥፎም ነገራቸው ከነ ጥሩ ነገራቸውም ለትውልድ መሸጋገር አለበት። ይሄ መሪ ጥሩም ነበረ መጥፎም ነበረ፣ ነገር ግን በዘመኑ አንተ ነገሩን ስለዚህ ቤተ መንግስት ውስጥ ምን እናድርግ መሰለህ? ምኒልክንም እሱ የጨፈጨፋቸውንም ለሁለቱም ሐውልት እናቋቁም። አቦዛት እንደዛማ ኢትዮጵያውያን በሙሉ አልተገፋንም አልተጨቆንም የሚሰለ ሙሉ ሁሉም ይኖር። ግን የክልሎች መታወሻ ደግሞ ለየራሳቸው ደግሞ ተሰርቷል። ነው ወዴት ምኒልክን እንደ ጣዖት ለማምለክ የሱን ፎቶ የሱን በጡብ የተሰራ ነገር የምታስቀምጥ ከሆነ የአኖሌንም የጨለንቆንም ሶማሌው ላይ የደረሰውንም ወላይታ ላይ የደረሰውንም በሙሉ ታሪክ ይጻፍና ተጽፎ ብቻ ሳይሆን የነሱ ምኒልክ ምንድነው በምንድን አስገባ የተባለው? ሬዲዮን አስገባ የተባለው? ባቡር አስገባ ነው የተባለው? ይቀመጥ። ኃይለ ሥላሴ መኪና መጣ ብሎ መኪናውን አስቀምጧል አይደል? ጠቅላይ ሚኒስትሩ ኃይለ ሥላሴ ባሌ ላይ ያደረገውን ጭፍጨፋ ትግራይ ላይ ያደረገውን ጭፍጨፋ ደግሞ የሚያሳይ እዛ ጎን ለጎን እዚህ ጋር እሱ የሰራው በጎ እዚህ ጋር እሱ የሰራው ክፉ ጎን ለጎን ይቀመጥና አዲሱ ትውልድ በጎንም አይቶ ክፉንም አይቶ የራሱን ሚዛናዊ ይውሰድ። ስለዚህ መታደሱ ሳይሆን ክፋቱ ሚዛናዊ ይሁንና ሁሉም ነገር ይተጠቀስ። ቤተ መንግስት መታደሱማ ጥሩ ነው፣ ያ አይደለም። ቤተ መንግስት ታድሶ ግን እዛ ቤት እንዴ እኔ ዛ ቤተ መንግስቱ እኮ በሰው ላይ የሆነው ነገር በነገራችን ላይ እዛ ቤተ መንግስት ውስጥና ማከላዊ ከታሰሩ በደርግና በኃይለ ሥላሴ ከታሰሩ ሰዎች ውስጥ አብዛኞቹ ተኮላሽተው ነው የወጡት። it is very emotional። ዛሬ ያሉ እነዚህ ሰዎች አንድ ቀን ክብር ሳይሰጣቸው፣ በተለይ ደግሞ ይሄ መንግስት ቤት ሞራሉ ነውና ይሄን የሚሰሩት ደርግ ያኮላሻቸው፣ ወያኔ ያኮላሻቸው፣ ኃይለ ሥላሴ ያኮላሻቸው አመራሮቻችን እኮ they are alive። አንድ ቀን ክብር አልተሰጣቸውም። አንድ ቀን ለነሱ ክብር ሳይ ለሞቱ ተዋቸው። አኖሌ ላይ ጨለንቆ ላይ ለተጨፈጨፉ ተዋቸው። they are alive እኮ የኦነግ አመራሮች የመጫቱ ላማ አመራሮች ስንት ስቃይ ኃይለ ሥላሴ ያደረሰባቸው ያንን ስቃይ ተቋቁመው ታግለው ለህዝቦች የዛሬዋን ቀን ያመጡ አመራሮች ሳይወልዱ ልጅ የላቸውም የሚልኩ ዛሬ እኔና አብይ ልጅ አለን። ኦኬ ልጅ አለን የምንልከው ልጅ የላቸውም አኮላሽተዋቸው ዛሬ እኔና አብይ በቪኤት እንዞራለን፣ ይጨበጨበልናል ቲቪ ላይ። ኦኬ እነኚህ ሰዎች ግን በላዳ ታክሲ በውይይት ታክሲ ነው የሚሄዱት። ማን ዞር ብሎ ያያቸውም፣ ህክምና የላቸውም። ለነሱ ክብር መደረግ ነበረበት። ለታጋዮቻችን ለነሱ ክብር ሳይሰጥ ሰው ሲበሉ ለነበሩ፣ ሰው ሲጨፈጨፉ ለነበሩ፣ ወሎ ሲራብ ዓለምን እየዞሩ ራሳቸውን ሲኮፍሱ የነበሩ ንጉሶችን እንደ ደህና ነገር ከፍ አድርጎ ማቅረብ አይደለም በትናንትናው ትውልድ በዛሬው ትውልድ ላይ ማሾፍ ነው። ስለዚህ እኛ አኖሌ በመሄዳችን መመስገን ነበር እንጂ ያለብን። አሁንም አንድ ነገር ቃል መግባት እፈልጋለሁ። ምኒልክን እስከሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን። ኃይለ ሥላሴን እስከኮፈሱ ድረስ የሱን ወንጀል እዚህ ኃይለ ሥላሴ ዓለም ያደነቀው ንጉስ ሲባል ሶማሌዎች በአንድ ጉርጓድ 100 ምናምን የሚሆኑ ሽማግሌ ኡጋዞች ያለቁበትን ሄደው ሲያወጡ ነበር አጥንታቸውን። we are going to do that። ህዋቶች መለስን እስከኮፈሱ ድረስ በሱ አገዛዝ ውስጥ ያለቁትን የተኮላሹትን ያለ ልጅ የቀሩትን አውጥተን እናሳያለን። ምክንያቱም የጭቁኑ ህዝብ የምስኪኑ ህዝብ የቪክቲሙ ስቶሪ it has to be told። ክቡራን ተመልካቾቻችን ለዛሬ ኤልቲቪ ወቅታዊ የተከታተላችሁትን ይመስላል።